ከሪል ስቴቶች የንግድ ሱቅ ወይ ደግሞ አፓርትሜንት ቤት መግዛት እየፈለጋችሁ እስካሁን ያልገዛችሁበት ምክንያት ምንድን ነው? ሜቢ ዋጋው ተወዶባችሁ ሊሆን ይችላል፣ ወይ ደግሞ የትረስት ኢሹ ሊሆን ይችላል። ይታወቃል፣ ሪል ስቴቶች ታማኝ አይደሉም፣ በጊዜ አያስረክቡም የሚል ወሬ ሀገሩን ሞልቷል። ስለዚህ ለእናንተ አንድ መፍትሄ ይዤላችሁ መጥቻለሁ። ታማኝ የሆነ ሪል ስቴት፣ በተጨማሪ መካከለኛ ገቢ ያላችሁ ሰዎችን ታሳቢ በማድረግ ተመጣጣኝ በሆነ ዋጋ እየሸጠ የሚገኝ አንድ ሪል ስቴት አለ። ይህ ሪል ስቴት ሞን ሪል ስቴት ይባላል። እንግዲህ ስለ ሞን ሪል ስቴት ያለውን ሙሉ መረጃ የሚሰጣችሁ ይሆናል። እንግዲህ ሳይቱ የሚገኘው እዚህ ቪዲዮ ላይ እንደምታዩት አየር ጤና አደባባይ ነው። ሳይቱ ላይ የግንባታ ፕሮግሬሱም እዚህ ቪዲዮ ላይ እንደምታዩት በፍጥነት እየተሰራ ይገኛል። አጠቃላይ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ አፓርታማ ነው። 5 ብሎኮችን የሚይዝ ሲሆን 5ቱ ብሎኮች ከሚያርፉበት መሬት ውጭ ቀሪ ከ3500 ካሬ በላይ ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ቦታ ይኖራል። ኮምፓውንድ አፓርታማ ነው እንጂ ሲንግል አፓርታማ አይደለም ማለት ነው። በተጨማሪም ዋጋቸው በጣም ተመጣጣኝ ነው። የካሬ ዋጋ 77900 ብር ብቻ ነው። 50% ከወለድ ነፃ የሆነ የባንክ ብድር ያመቻቻሉ። በተጨማሪም ደግሞ አሁን መክፈል የምጠበቅባችሁ 4% ወይ ደግሞ 8% ቅድመ ክፍያ ብቻ ነው። ይህንን ቅድመ ክፍያ ከፍላችሁ ቀሪውን በ10 ዓመት ጊዜ ከወለድ ነፃ በሆነ አከፋፈል የምትከፍሉ ይሆናል ማለት ነው። እንግዲህ ከሎኬሽኑ ብንጀምር ሎኬሽኑ አየር ጤና አደባባይ አስፋልት ዳር ነው። ስለዚህ ለንግድ ሱቆችም ለመኖሪያ ቤትም በጣም ምቹ ነው። ኮምፓውንድ አፓርታማ መሆኑ ደግሞ ተመራጭ ያደርጋል። በውስጡ ከ3500 ካሬ በላይ ግሪን ኤሪያ ስላለው ወደፊት እዚህ ስትኖሩ ከልጆቻችሁ ጋር እዚህ ግቢ ውስጥ መዝናናት፣ ጊዜ ማሳለፍ፣ ከቤተሰቦቻችሁ ጋር እዚህ ግቢ ውስጥ ኢንጆይ ማድረግ ትችላላችሁ ማለት ነው። ሲንግል አፓርታማ ቢሆን ግቢ ስለሌለው ያው ያስጨንቃል። ይህኛው ግን ኮምፓውንድ አፓርታማ ነው። ትልቅ ግቢ ነው፣ የራሱ ጥበቃ ያለው ኮምፓውንድ አፓርታማ ሆነ በዚህ ዋጋ የትም ሪል ስቴት ብትሄዱ አታገኙም። እውነት ለመናገር ሰፈሩም ደግሞ የቆየ ሰፈር ነው። አየር ጤና ይታወቃል። አየር ጤና አደባባዩ ጋር ነው ይሄ ሳይት የሚገኘው። ሳይቱ ፊት ለፊት የአየር ጤና ሃይስኩል ትምህርት ቤት ይገኛል። ከሳይቱ ጀርባም ደግሞ የግል ትምህርት ቤቶች ይገኛሉ። በተጨማሪም የሃይማኖት ተቋማት ሳይቱ አካባቢ ይገኛሉ። በትራንስፖርቴሽንም ደግሞ ስናይ ወደ የትኛውም መሀል ከተማ፣ ወደ ቦሌ፣ ወደ ሜክሲኮ፣ ወደ የትኛውም ሰፈር ለመሄድ ለትራንስፖርቴሽንም ምቹ የሆነ ሰፈር ነው። ስለዚህ ከሎኬሽን አንጻር ሰፈሩ በጣም ተመራጭ የሚባል ሎኬሽን ላይ ነው የሚገኘው። ወደ ዋጋም ስንመጣ ደግሞ በጣም አፎርደብል ነው። በጣም ተመጣጣኝ በሆነ ዋጋ በካሬ 77900 ብር ብቻ ነው። አሁን ላይ 4% ወይ 8% ቅድመ ክፍያ ከፍላችሁ አግሪመንት ይወስዳላችሁ። ቀሪውን በ10 ዓመት ትከፍላላችሁ ማለት ነው። የቤቱ መረከቢያ ጊዜ በ3 ዓመት ጊዜ ነው። እዚህ እንደምታዩት ግንባታው በፍጥነት እየተሰራ ይገኛል። አጠቃላይ 5 ብሎኮች አለን። የመጀመሪያው ብሎክ ግንባታው 11ኛ ፎቅ ደርሷል። ሁለተኛ ብሎክ የቤዝሜንት ስራ ላይ ይገኛል። ሶስተኛ እና አራተኛ ብሎኮች ደግሞ የፋውንዴሽን ስራ ላይ ይገኛሉ። ሁሉም ብሎኮቻችን ግንባታቸው ተጀምሯል ማለት ነው። ስለዚህ እየሸጥን የምንገኘው ባዶ መሬት ሳይሆን የተጀመረ ነው። እንግዲህ አንዳንድ ሰዎች ደግሞ ሙሉ በሙሉ ያለቀ ቤት መግዛት የሚፈልጉ ሰዎች ይኖራሉ። ያለቀ ቤትና ገና እየተገነባ ያለ ቤት ላይ ሁለቱም የራሱ ዲስአድቫንቴጅ እና የራሱ አድቫንቴጅ አለው። ያለቀ ቤት ስትገዙ 100% በአንዴ ትከፍላላችሁ። የቤቱ ዋጋ 10 ሚሊዮንም ከሆነ 15 ሚሊዮንም ከሆነ በአንዴ 100%ን ከፍላችሁ ነው ቤታችሁን መረከብ የምትችሉ። ገና በግንባታ ሂደት ላይ ያለ ቤት ከሆነ ግን 500 ሺህ ብር 600 ሺህ ብር እንደ ቅድመ ክፍያ ከፍላችሁ አግሪመንት ይወስዳላችሁ። ቀሪውን በረጅም ጊዜ የምትከፍሉ ይሆናል ማለት ነው። ባትኖሩበት ራሱ ከኢንቨስትመንት አንጻር ራሱ ስናይ ያለቀ ቤት ከመግዛት ገና እየተገነባ ያለ ቤት መግዛት በጣም ይሻላል። ድርጅቱ ታማኝ እስከሆነ ድረስ ድርጅቱ ያስረክባል፣ ሰርቶ ያስረክባል ተብሎ እስከታመነ ድረስ ያለቀ ቤት ከመግዛት ገና እየተገነባ ያለ ቤት መግዛት ይሻላል፣ ከኮስት አንጻር ማለት ነው። ያለቀ ቤት አሁን በ8 ሚሊዮን በ10 ሚሊዮን የሚሸጠው ቤት እየተገነባ ያለ ስለሆነ ነው፣ በግንባታ ፕሮግሬስ ስለምትከፍሉ ነው። ሙሉ በሙሉ ያለቀ ቢሆን ይህ ቤት 15 ሚሊዮን 20 ሚሊዮን ሊሆን ይችላል። በእያንዳንዱ ቤት ላይ ያላለቀ ቤት ሲሆንና ያለቀ ቤት ሲሆን ከ5 ሚሊዮን እስከ 10 ሚሊዮን የሚደርስ የኮስት ዲፍሬንስ ይኖረዋል። ስለዚህ ከኢንቨስትመንት አንጻር ስፔሻሊ አሁን ቶሎ ለመግባት ቶሎ ቤቱን ለመረከብ ማትጓጉ ሰዎች ከሆናችሁ ያላለቀ ቤት ላይ ኢንቨስት ማድረግ በጣም ተመራጭ ነው። ከ2 ዓመት እስከ 3 ዓመት ጊዜ ትጠብቃላችሁ ቤቱ እስኪገነባ። ክፍያውንም ደግሞ የምትከፍሉት በግንባታ ፕሮግሬስ ነው እንጂ የግድ ጊዜ ስለደረሰ በየ3 ወሩ በየ5 ወር የሚባል ነገር የለም። የግንባታውን ፕሮግሬስ ተከትላችሁ ግንባታው 2ኛ ፍሎር ሲደርስ የተወሰነ ፐርሰንት ትጨምራላችሁ። ግንባታው 4ኛ ሲደርስ 6ኛ 8ኛ እየደረሰ ሲሄድ በግንባታው ፕሮግሬስ ነው እንጂ የምትከፍሉት ካልተገነባ የግንባታው ፕሮግሬስ ከቆመ እናንተም ክፍያ ምንም አትከፍሉም ማለት ነው። ፕሮግሬስ ቤዝድ አከፋፈል መሆኑ ይህን አድቫንቴጅ አለው።
ወደ ሙኒቲዎቹ ስንመጣ ደግሞ አጠቃላይ ከ3500 ካሬ በላይ ግሪን ኤሪያ አለው። በተጨማሪም የከርሰ ምድሩ ኦልሬዲ ወጥተዋል። ስታንድ ባይ ጀነሬተር አለን። ማብራት ስጠፋ አውቶማቲካሊ በራሱ የምነሳ ጀነሬተር ነው። በእያንዳንዱ ቤት ላይ ሶስት ዘመናዊ ሊፍቶች ለእቃ ለብቻ ለሰው ለብቻ ይገጠማሉ። መጨረሻ ፍሎሩ ላይ ደግሞ ለተለያየ ፕሮግራሞች የምትጠቀሙት ቴራስ ይኖራል። እውነት ለመናገር በጣም ለግዠሪ የሚባል አፓርታማ ነው። የንግድ ሱቅ መግዛት ለምትፈልጉም ደግሞ እዚህ ቪዲዮ ላይ እንደምታዩት ግንባታቸው ሙሉ ሙሉ የተጠናቀቀ የንግድ ሱቅም አለን። ገና እየተሰራ ያለ የንግድ ሱቆችም አለን። እየተሰራ ያለ የንግድ ሱቅ ከሆነ በ30% ቅድመ ክፍያ፣ ሙሉ በሙሉ እየተጠናቀቀ የንግድ ሱቆች ከሆነ ደግሞ በ50% ቅድመ ክፍያ የራሳችሁ ማድረግ ትችላላችሁ። ወደ ካሬ አማራጮች ስንመጣ ደግሞ ከባለ አንድ መኝታ እስከ ባለ ሶስት መኝታ ብዙ የካሬ አማራጮች አለን። ባለ አንድ መኝታ 80 ካሬ ነው። ባለ ሁለት መኝታ 97 ካሬ፣ 110 ካሬ፣ 117፣ 123 እስከ 127 ካሬ ብዙ የካሬ አማራጮች አለን። ባለ ሁለት መኝታ ባለ ሶስት መኝታ ቤቶች ደግሞ 139፣ 140፣ 161 እና 165 ካሬ ብዙ የካሬ አማራጮች አለን። አብዛኛው ቤቶቻችን ተጨማሪ የሰራተኛ ክፍል አላቸው። ባለ ሁለት መኝታ ሲባል ተጨማሪ ሶስት መኝታ ክፍል አለው ማለት ነው። ቢኮዝ ሶስተኛ ለሰራተኛ ክፍል ተብሎ የሚሰራ አንድ መኝታ ቤት ለብቻ ስላለ ማለት ነው። ባለ ሶስት መኝታ ቤቶቹ ደግሞ ባለ አራት ይሆናሉ ማለት ነው። ተጨማሪ የሰራተኛ ክፍል ስላለው በተጨማሪም ደግሞ ላውንደሪ ሩሞች አላቸው። ስፔሻሊ ባለ ሶስት መኝታ ቤቶቹ ሁሉም ቤቶቻችን በደንብ ናቹራል ላይት ያገኛሉ። ሰፋፊ ሊፍቶች፣ ሰፋፊ ደረጃዎች አላቸው። ስለዚህ ይህን ድል እንድትጠቀሙ አበረታታችኋለሁ። ውጭ ሀገር ያላችሁ በዋትስአፕ በቴሌግራም ቀጥታ ደውላችሁ እኛን ማግኘት ትችላላችሁ። ለበለጠ መረጃ ወይ ደግሞ ሳይት መጎብኘት ለምትፈልጉ ሰዎች ሳይታችንን ኦፊሳችን አየር ጤና ይገኛል። ስለዚህ እዚህ ላይ በምታዩት ስልክ ቁጥር ደውሉልን። ሞር ሪል ስቴቶች ነን። ሰላም ሁኑ ጋይስ።